በስመ አብ ጮክ ብትሉ እግዚአብሔር ይሰማል፣ ሰይጣን ያፍራል፣ እኛም ለመኖራችን ማረጋገጫ እናገኛለን። እና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ እናቶች፣ ወንድሞች፣ እህቶች፣ የሕያው እግዚአብሔር ቤተሰቦች ወገኖቻችን እንዴት ዋላችሁ? እንዴት አመሻችሁ? በየጊዜው በየቦታው በየምክንያቱ መስማት በምንችለው ልክ የሚነግረን መኖር በምንችለው መጠን የሚያስተምረን የምስጢርና የጥበብ ባለቤት ትናንት ከኛ ጋር የነበረ አሁን እዚህ በእኛ መካከል ያለ ነገ ከነገ ወዲያም እንደማይለየን አፋችንን ሞልተን የምንመሰክርለት የአባቶቻችን አምላክ ስላደረገው ነገር ሁሉ ክብርና ምስጋና ይግባው። ክብርና ምስጋና ይግባው። እናንተ የምትሰሙት እኛ የምንናገረው አይንሳን፣ ጆሮአችሁን ይክፈት፣ አንደበታችን ይፍታ። በመላና በግምት የግል ሐሳባችን እንዳናፈስባችሁ ጆሮአችሁን ይጠብቅ፣ አንደበታችንንም ይቆጣጠር እግዚአብሔር። አሁን ለተወሰኑ ደቂቃዎች የምንማረው እመቤታችን የጸለየችው ጸሎት የዘመረችው መዝሙር በሉቃስ ወንጌል ተጽፏል። ከዛ መነሻዋ ሐሳብ የዛሬ ምሽት የትምህርታችን መሪ ርዕስ ናት ማለት ነው። የምንማረው ስለ ሐሴት ነው። ስለምንድን ነው? አቤት ሐሴት፣ ስለ ደስታ ነው የምንማረው። ይሄ በእመቤታችን ንግግር ውስጥ ያገኘነው ነው። ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ምን ታደርጋለች? ሐሴት ታደርጋለች። ሰውነቴ እግዚአብሔርን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች። ተአብዮ ነፍሴ ለእግዚአብሔር ወተትሐሰይ መንፈሴ በአምላኬ ወመድኃኔ። ይሄ በሉቃስ ወንጌል የተጻፈ ነው። እንደሚታወቀው ከአራቱ ወንጌላውያን ወይም ደግሞ ከስምንቱ የሐዲስ ኪዳን ጸሐፊዎች መካከል ስለ ድንግል ማርያም ትንሽ በተን ያለ የተብራራ የተረዳ ሐሳብ ጽፏል የሚባለው ሉቃስ ነው። ሉቃስ ከ72ቱ አርዲት አንዱ ነው። ከሐዲስ ኪዳን መጻሕፍት መካከል ሁለት መጻሕፍት ጽፏል። በጥቅሉ የሐዲስ ኪዳን መጻሕፍት 27 ናቸው። ከ27ቱ ሁለቱ የሉቃስ ጽሑፎች ናቸው። አንደኛው ወንጌል ነው፣ 24 ምዕራፍ አለው። ሁለተኛው ግብረ ሐዋርያት ወይም የሐዋርያት ሥራ የምንለው ደግሞ 28 ምዕራፍ አለው። 28 ምዕራፉ ይሄ የሐዋርያት ሥራ የምንለው የግብረ ሐዋርያት ወይም ደግሞ የሐዋርያትን ውሎ የዘገበበት ነው። በተለይ ከምዕራፍ 1 እስከ 9 የሁሉም ሐዋርያት፣ ከ9 በኋላ እስከ 28 ደግሞ የቅዱስ ጳውሎስን ውሎና ዳር ትምህርቱ፣ ተአምራቱ ተጽፏል። ዛሬ ሰዎች የየቀኑ ውሏቸው ማስታወሻ እንደሚይዙት ሁሉ ምናልባት የኛ ማስታወሻ እዚህ ቦታ በላው፣ እዚህ ቦታ ጠጣው፣ እዚህ ቦታ እንትና ጋር ውዬ ነበር የሚል እንኳን ለሌላው ሊተላለፍ ለጸሐፊው እንኳን የረባ ትዝታ የሌለው የማይረባ ማስታወሻ ነው። የነ ቅዱስ ጳውሎስ ግን የዋሉበት ያደሩበት የገቡበት ቤት ሁሉ ተጽፏል። የነ ልድያ ቤት ተጽፏል። የእስረኛው ቤት ተጽፏል። ብዙ ነገሮች ተጽፈዋል። ይሄ የሉቃስ ወንጌል የሉቃስ ጽሑፍ ነው። ሁለት ጽሑፎች የቅዱስ ሉቃስ ናቸው፣ ከሐዲስ ኪዳን ውስጥ ማለት ነው። እና ከነዛ ውስጥ ደግሞ በጎላ በተረዳ ትንሽ ፈታ ባለ መንገድ የጻፈው ቅዱስ ሉቃስ ነው። በነገራችን ላይ ሐዲስ ኪዳን ሁልጊዜ እላለሁኝ እኔ ሐዲስ ኪዳን የትንታኔ መጽሐፍ አይደለም፣ የማብራሪያ መጽሐፍ አይደለም። ጥቅል ሐሳብ ያለበት ሊበተን ሊመሰጠር ሊተነተን የሚችል ብዙ ሐሳብ አጭቆ የያዘ ሐሳብ ነው። ምክንያቱም ወንጌላውያን ወይም የሐዲስ ኪዳን 8ቱ ጸሐፊዎች፣ ሐዲስ ኪዳን 27 ነው፣ ጸሐፊዎቹ 8 ናቸው። አራቱ ወንጌላውያን ያዕቆብ፣ ጴጥሮስ፣ ይሁዳና ያዕቆብ፣ ጴጥሮስ፣ ይሁዳ፣ እነዚህ ሉቃስ 8ቱ ጸሐፊዎች ናቸው ሐዲስ ኪዳኑን የጻፉት። እና ሐዲስ ኪዳኑ በተለይ ወንጌላት የኢየሱስ ክርስቶስን የሕይወት ታሪክ የያዙ ናቸው በሶስት መንገድ። አንደኛ ያስተማረውን ትምህርት፣ ሁለተኛ ያደረጋቸውን ድንቅ ተአምራት፣ በሶስተኛ ደረጃ የሰራውን በጎ ስራና ትሩፋት ጽፈዋል። እንደምታውቁት ኢየሱስ ክርስቶስ 3 ዓመት ከ3 ወር ሲያስተምር በአንድ በኩል ትምህርት ያስተምራል፣ በሌላ በኩል ተአምር ያደርጋል፣ በሶስተኛ ደረጃ በጎ ስራ ይሰራል። ይሄ በሰርግ ቤት አይተነዋል። ማህበራዊ ጉዳዮች ላይ እኛ የምንገኝባቸው ማህበራዊ ጉዳዮች አሉ አይደለም? ሰርግ ቤት እንሄዳለን፣ ለቅሶ ቤት እንሄዳለን፣ በሽተኛ እንጠይቃለን።
እነዚህ ማህበራዊው የትስስራችን ውጤቶች ናቸው። ኢየሱስ ክርስቶስ እኛ ባለፍንበት መንገድ ሁሉ ሐዋርያው ቅዱስ ጳውሎስ በዕብራውያን 4:15 ላይ እንደተናገረው በነገር ሁሉ እንደኛ የተፈተነ እንዳለ ሁሉ ሰርግ ቤት አይተነዋል፣ ለቅሶ ቤት አይተነዋል፣ በሽተኛ ሲጠይቅ አይተነዋል። ወንጌላውያን ይህንን እጥር ምጥን ሰብሰብ ባለ መንገድ ለትምህርት ለምልክት የሚሆን ብቻ ከምሉ በክፍሉ ከብዙ በጥቂቱ ጽፈውልናል። እና አንዳንድ ሰዎች እንዲህ ይጠይቃሉ፣ ሐዲስ ኪዳን ላይ ስለ ድንግል ማርያም ስለ እመቤታችን በስፋት አልተጻፈም ይላሉ። እንኳን ስለ ድንግል ማርያም ስለ ክርስቶስም በስፋት አልተጻፈም። በክብሩ ልክ ኢየሱስ ክርስቶስ ስም አለው። ስሙ 4 ነገር ያመለክታል ብለዋል ሊቃውንቱ። የባህሪውን ርቀት፣ የክብሩን ጥልቀት፣ የፍቅሩን ጥልቀት፣ የክብሩን ምጥቀት፣ የሥራውን አይነተ ብዙነት ያመለክታል ብለዋል። በዚህ ልክ ወንጌላውያን አልጻፉልንም። ምክንያቱም የሐዲስ ኪዳን ዓላማ የመጽሐፍ ቅዱስ ዓላማ ሰዎችን አዋቂ ማድረግ አይደለም። ደህና መሻችሁ? እየሰማችሁ ነው? ሰዎችን አዋቂ እስካሁን አልሰማንም ለማለት ነው። አልሰማችሁኝም? ሰምታችሁኛል? የመጽሐፍ ቅዱስ ዓላማ ሰዎችን አዋቂ ማድረግ አይደለም። እንዲያውም ወንጌላዊ ምን ይላል? ይሄን ሁሉ ጻፍንላችሁ ይልና ዮሐንስ አምናችሁ ሕይወት ታገኙ ዘንድ ነው የሚለው። የኔ ጻፍንላችሁ አምናችሁ ምን ታገኙ ዘንድ? ሕይወት ታገኙ ዘንድ። ኢየሱስ ክርስቶስ ያስተማረው ሰዎችን አዋቂ ለማድረግ አይደለም። ሐዋርያት ያስተማሩት ሰዎችን አዋቂ ለማድረግ ክርስቲያን ለማድረግ ነው፣ አማኝ ለማድረግ ነው። የመንግስተ ሰማያት ባለቤቶች የኢየሱስ ክርስቶስ ዜጎች፣ የቁስሉ ብቃዮች፣ የመስቀሉ ፍሬዎች፣ የመከራው ውጤቶች ነንና እንድናውቅ አይደለም የተፈጠር ነው፣ እንድንድን ነው። እንደዛማ ክርስትና ዕውቀትማ ቢሆን እነ ኢየሉጣ እኮ ሐዲስ ኪዳን ሳይጻፍ ነው በሰማዕትነት ያረፉት እኮ። ብዙዎቹ በሰማዕትነት ያረፉት ሐዲስ ኪዳን አሁን የያዘውን ቅርጽ ሳይዝ እኮ ነው አይደለም። ስለዚህ አንዳንድ ሰው ይላል መጽሐፍ ቅዱስ ይረቃል፣ ይከብዳል የሚል ሰው ሰማለሁኝ። ለምን ነው የሚከብደው? ተዋደዱ ነው። ተዋደዱ ምን ይከብዳል? እውነቱን ለመናገር ተፋቀሩ ነው፣ ንስሐ ግቡ ነው፣ ይቅርታ ተባባሉ ነው፣ እርስ በርሳችሁ ተዋደዱ ነው። አለቀ እኮ እዚህ ላይ ያልቃል ሁሉ ጉድ። ስለዚህ ወንጌላውያንም ሲጽፉልን እንኳን ስለ እመቤታችን ስለ ኢየሱስ ክርስቶስ እንኳን የተሟላ መረጃ አላገኘንም። አሁን ለምሳሌ ድንግል ማርያም ሰው ናት አይደለችም? ንገሩኝ እስቲ። ሰው ናት አይደለችም? ሰው ከሆነች እናት አባት አላት የላትም? የተወለደችበት ቀን አለ የለም? ያረፈችበት ቀን አለ የለም? አለ። ነገር ግን ሐዲስ ኪዳን ይነግረናል? አይነግረንም። የማቴዎስ ወንጌል ምዕራፍ 1 ስታነቡ፣ የሉቃስ ወንጌል ምዕራፍ 1 ስታነቡ፣ የሌሎችም ወንጌሎች ስታነቡ ኢየሱስ ክርስቶስ ከድንግል ማርያም እንደተወለደ እናቱ እንደሆነች ይነግረናል እንጂ ድንግል ማርያም ማን ናት? የተወለደች አባቷ እናቷ እነማን ናቸው? ሰፈሯ የት ነው? እንኳን እግዚአብሔርን የወለደች ድንግል ማርያም አይደለም ዛሬ ትንሽ ካሴት ታወጣን ብለው ፊልም ሰራን ብለው እኮ የህይወት ታሪካቸውን ይጽፋሉ እኮ። እንዲያው ምን እንዳበረከቱ የማይታወቁ ሰዎች የህይወት ታሪክ ጽፌ ላስመረቅ ነው ይሉና ብዙ ጊዜ እጠራለሁ። የህይወት ታሪካቸው እየጻፉ ድንግል ማርያም ወንጌላውያን የህይወት ታሪኳን አልጻፉላትም። እንኳን የእሱንም ቢሆን በተሟላ ሁኔታ አልጻፉ። ይህን የምነግራችሁ ብዙ አደናጋሪ ሰዎች ስላሉ ነው ወገኖቻችን። እግዚአብሔር ያስተምረን እና ሉቃስ ቅድም እንደተናገርኩት ስለ እመቤታችን ሰፋ አድርጎ የጻፈ በመጠኑ ማለት ነው፣ ከሌሎቹ አንጻር ሲታይ ሰፋ አድርጎ የጻፈ ሉቃስ ነው። በተለይ እንደው ቤታችሁ ስትገቡ እንድታነቡ እንለምናችኋለን፣ እንማጸናችኋለን። የሉቃስ ወንጌል ምዕራፍ 1 እና 2 እመቤታችንን ላጥና ለሚል ሰው፣ ለወቃት ለሚል ሰው፣ ላመነ ሰው የተከፈተ ልብ፣ የተከፈተ ጆሮ፣ ፈቃደኛ ሕሊና ላለው ሰው በቂ መረጃ ይሰጣል። የሉቃስ ወንጌል ምዕራፍ 1 እና 2 ማለት ነው። እንግዲህ በዚህ በሉቃስ ወንጌል ምዕራፍ 1 ላይ የተለያዩ ሐሳቦች ናቸው ያሉት። ከ1 እስከ 26 ድረስ የኤልሳቤጥና የዘካርያስ የዮሐንስ መጥምቅ እናትና አባት የእሱም ታሪክ ነው ያለው። ምዕራፍ 1 ከቁጥር 1 እስከ 26 እያልኳችሁ ነው። በደንብ ያዙ ምእመናን። የሉቃስ ወንጌል ምዕራፍ 1 ከቁጥር 1 እስከ 26 ድረስ የዘካርያስና የኤልሳቤጥ፣ ዘካርያስና ኤልሳቤጥ የዮሐንስ መጥምቅ እናትና አባት ናቸው።
ዘካርያስ ካህን ነው፣ ኤልሳቤጥ የካህን ሚስት ናት። መካን ነበረች። በ90 ዓመቷ ካህኑ በ100 ዓመቱ ዮሐንስ መጥምቅን የመሰለ አንዱ በቃኝ የሆነ ልጅ ወለዱ ይላል መጽሐፉ አይደለም። ስለዚህ ኤልሳቤጥ በስተርጅና ጸንሳ ስለነበረ ወከበተት ጽንሳ 5 አውራሃ ጽንሷን 5 ወር ከሰው ደበቀች ይላል። ምክንያቱም የጸነሰችው በስንት ዓመቷ ነው ብያቸዋለሁ? በ90 ዓመቷ ነው። ለወሬም አይመች፣ እውነቱን ለመና ለንግግርም አይመችም። እንኳን ሰሚው እሷም አላመነችም። ገና የድርጊቱ ባለቤት እሷም በቅጡ አላመነችም። እንኳን ሌላ ሰው እንዳምናት ልጠብቅ ቀርቶና ጽንሷን ደብቃ ነበር፣ ለማንም አትናገርም ነበርና 5 ወር እንደደበቀች ጽንሷን ግን በ6ኛ ወር ቁጥር 26 ላይ ያልኳችሁ ነው። ወበሳድስ ወር ተፈነወ ገብርኤል መልአክ እምኀበ እግዚአብሔር ሀበ አሐቲ ሀገር ዘገሊላ። በ6ኛ ወር ማን በጸነሰች እያልኳችሁ ነው? ጮክ በሉ እስቲ ንቅት ብላችሁ። ማን በጸነሰች? ስንት ወር ደበቀች ጽንሷን? 5 ወር ደበቀች። በ6ኛ ወር ግን ማን ተልኮ መጣ? ገብርኤል ተልኮ መጣ። ቅዱስ ገብርኤል ወደ ማን? ወደ እመቤታችን በገሊላ ውስጥ ወዳለች ናዝሬት ወደምትባል ትንሽዬ መንደር ሰፈር መልአኩ ቅዱስ ገብርኤል ማርያም ወደምትባል ድንግል ለዮሴፍ ወደ ታጨች ዮሴፍ እንዲጠብቃት እንዲንከባከባት ለተመደበላት ወደ ድንግል ማርያም መጣ ይላል። በስንተኛ ወር? በ6ኛ ወር። ማን በተጸነሰ? ዮሐንስ በተጸነሰ። ለዚህ ነው ዮሐንስ ጌታን መንፈቅ በእድሜ ይቀድመዋል። በእድሜ መንፈቅ ይቀድመዋል። ለዚህ ነው በማቴዎስ ወንጌል ምዕራፍ 11 ላይ በመንግስተ ሰማያት የሚያንሰው ይበልጠዋል ይላል ጌታ። የሚያንሰው ማን ነው? ጌታ ነው። ስንት ወር ያንሰዋል? 6 ወር። በጽንስ 6 ወር ይበልጠዋል ጌታ ዮሐንስ ጌታን በልደትም 6 ወር ይበልጠዋል። እና በ6ኛ ወር ገብርኤል ወደ እመቤታችን ተልኮ መጣ። ወደ እመቤታችን ሲመጣ ቅዱስ ገብርኤል እስከ ዛሬ ከነበረው አመጣጡ የተለየ አመጣጥ ነው። መላእክት ወደ ሰው መጥተው ያውቃሉ። አዳም ከገነት ከተባረረበት ጊዜ ጀምሮ በብሉይ ኪዳን ሰው ሲታሰር እስር ቤት፣ ሲሰደድ በስደት ቦታ፣ ሲታመም በበሽታ ቦታ፣ ጦርነት ሲነሳበት በማንኛውም ቦታ መላእክት እየተላኩ የነደደውን እያበረዱ የተዘጋውን እየከፈቱ የታመመውን እየፈወሱ የወደቀውን እያነሱ ይረዱ እንደነበረ በብዙ ቦታ ተጽፏል። በመዝሙረ ዳዊት 90 ቁጥር 8 ጀምሮ ብታነቡ ታገኙታላችሁ። በኦሪት ዘጸአት ምዕራፍ 23 ቁጥር 20 ብታነቡ ታገኙታላችሁ። በትንቢተ ዘካርያስ ምዕራፍ 1 ከቁጥር 12 ጀምሮ ብታነቡ ታገኙታለ። ብዙ ቦታ ላይ መላእክት ወደ ሰው እየተላኩ መጥተው ያውቃሉ። ያ ሁሉ በብሉይ ኪዳን የተመላለሱት የመላእክት መመላለስ ቢደመር ቅዱስ ገብርኤል ወደ እመቤታችን የመጣውን ያህል መሆን አይችልም። አመጣጡ የተለየ ነው። ወአስተርአያ መልአክ ዘይኮነ ከመቀድሙ እንደ በፊቱ ያልሆነ የተለየ መልአክ ታያት። የተለየ ማለት ምንድነው? አመጣጡ ማለት ነው። ወደ ዘካርያስ ሲመጣ ዘካርያስን አይታችሁታል። ዘካርያስ ተወልዳለህ ሲለው ኧረ እባክህ ሚስቴ ወለብስቴት ያደግ ሙቀት ልምላሜ ተለይቷታል። የሴቶች ልማድ ከቆመ ስንት ዓመት አልፎታል? 90 ዓመቷ ነው። እኔም አርጅቻለሁ፣ እንዴት ነው የምትወልደው ብሎ ተከራክሮ ነበር አይደለም? ታስታውሱ የለም? በኋላ መልአኩ ምንድነው ያለው? እኔ ከእግዚአብሔር ዘንድ ተልኬ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ተልኬ ነው የመጣሁት። የነገርኩን ማመን ነበረብህ። ስለተጠራጠርክ ልጁ እስኪወለድ ድረስ 9 ወር ከ5 ቀን ኩን በሃመ ወሰአ ነቢበ አንደበት ይዘጋ መናገር ይሳንህ ብሎታል። ማን ነው ያለው? አቤት ማን ነው ያለው? ማንን? አቤት ጮክ በሉ። ዘካርያስን። ከዛ አሁን የመጣበት ግን እንዲህ እንደ ልቡ የሚሆንበት አይደለም። ምክንያቱም የጌቶቹ ጌታ የነገስታቱ ንጉስ የምድር የሰማይ ባለቤት ገረዱ አገልጋዩ አይደለችም፣ እናቱ ናት። በእናትነት ላይ ግርድናን አገልጋይነትን በድንግልና ላይ እናትነትን ደርባለች። እመቤታችን ተቃራኒ ነገሮችን አስማምታ ተገኝታለች ብለዋል አባቶቻችን። ድንግልና ከእናትነት እሳትና ጭር ነበረ፣ እሷ አስማማችው።
አንዲት ሴት መውለድ ከፈለገች ድንግልናዋን ታጣለች። መውለድ ከፈለገች ድንግልናዋን ታጣለች። ድንግልናዋን ከፈለገች ደግሞ መውለድ አትችልም አይደለም? እመቤታችን ግን እነዚህ መስተጻረራን እሳትና ጭድ የሆኑትን በአንድ ሴት ላይ ሊገኙ የማይችሉትን የአንዱ መኖር አንዱን የሚያጠፋውን ሁለቱን እሳትና ጭድ እሳትና ውሃ አጥፊና ጠፊ የሆኑትን እናትነትና ድንግልናን ምን አድርጋ ተገኘች? አስማምታ ተገኘች። ደስ አይልም? ምእመናን እንኳን እናታችን ሆነች። እውነቱን ለመናገር እንኳን ስሟ እንድንጠራ ፈቀደልን፣ እንኳን ክብሯ እንድናውጅ ፈቀደልን። በእውነት እንደው በዚህ በቆሸሸ በረከሰ በሐሜት በቂም በበቀል በረከሰ በቆሸሸ አንደበታችሁ የእናቴን ስም አትጥሩ ሳይል ፈቅዶ እኔ ሁልጊዜ አደንቃለሁ ምእመናን። እመብርሃን ነው የምላችሁ። እኔ ጧት ተነስቼ ውዳሴ ማርያም ስደግም አንዱ ትዝብቴም እንደው ታውቃላችሁ፣ ጌታ ሆይ አዳሬን ታውቀዋለህ፣ ውሎዬን ታውቀዋለህ፣ አንደበቴ ሐሜተኛ ነው። እንደ በዚህ ቆሻሻ አንደበትህ የእናቴን ስም እንዳጠራ ብለህ መብት ሳትገፍ ስሟን እንድንጠራ ስለፈቀድክልን ክብር ምስጋና ይግባ ማለት ያስፈልጋል። እየሰማችሁ ነው? ይህን ማመን ያስፈልጋል። ልባችሁ ይከፈት፣ አይምሯችሁ ይከፈት፣ ነፍሳችሁ ትከፈት። በእውነት እንኳን እግዚአብሔርን ወልዳ እንኳን እሱና የእሱ እናት ሆና በእውነት የነቢያት እናት የሐዋርያት እናቶች እንኳን ይከበራሉ። እና መልአኩ መጥቶ ትጸንሻለሽ ትወልጃለሽ አላት። እሷ በእውነት ቁጥብ እናት ናት፣ ክት እናት ናት፣ ዝርክርክ እናት አይደለችም፣ የምኞት እናት አይደለችም። ከልጇ ከእናቷ ከሔዋን የተለየች ናት። አስታውሳለሁ የዛሬ ስንት ወር ነው የመጣው ቀሲስ? ታኅሳስ ላይ ነው። ታኅሳስ ላይ ስመጣ ሁለቱ ሴቶች የሚል ትምህርት አስተምሬ ነበር አይደለም? አረርሱት እውነታችሁን ጌታ ኑሮ እንኳን ትምህርት ህይወት ያስረሳል። አስባችሁ ቤታችሁ መግባታችሁ ራሱ እናንተ ሆናችሁ ነው። እንኳን የኔን ትምህርት አረርሱት። ምን ያደርግላችኋል? ለሚቀጥለው መጥቻ አስተምራችኋለሁ። እርሱት። ያን አስታውሳለሁ ብለ መኪና እንዳይገጫችሁ የጌታ ኑሮ እንኳን ትምህርቱን እኔ የወለዳችሁ ልጅ ራሱ ረስታችሁ የማን ልጅ ና ለማለታችሁ ጀግኖች ናችሁ በእውነት። ደህና ናት። ማነው ስም? አንተ ተናገር። አቤት ማነው ስም? ያፌት። እሺ ደህና መሻችሁ። ነቃበሩ። ለማንኛውም ስለዚህ አሁን መልአኩ ወደ እመቤታችን መጥቶ ትጸንሻለሽ ትወልጃለሽ አላት። ይሄ አዲስ ቃል ነው። ምናልባት መጽነስ መውለድ ግስ ሊያገናኘው ይችላል። መቼም ቋንቋ ደካማ ነው ይባላል። ብዙ የማይሸከማቸው ምስጢሮች አሉ። ለምሳሌ ፀሐይ በሰማይ አለ አይደለም? ሰማይ ላይ ያለችው ፀሐይ ማን ትባላለች? ፀሐይ። እናንተ ሰፈር ያሉ ወይዘሮ ፀሐይ ማን ይባላሉ? ፀሐይ ይባላሉ። ለሰው ያበሩ፣ ሙቀት የላቸው፣ ምን የላቸው። አምፖል ሲቃጠልባቸው እሳቸው በጨለማ ውስጥ ነው የሚያድሩት እኮ እማማ ፀሐይ። ግን ስማቸው ማን ነው? ስማቸው ማን ነው? ፀሐይ። አሁን እኔ ኤልሳቤጥ ጸነሰች እንትና ጸነሰች ብሎ ማርያም ጸነሰች ሲባል እኔ እንደ ቋንቋ ምን ነው ሌላ ባገኘው እላለሁኝ። እኔ ያንሰዋል ምእመናን፣ እውነቴን ነው የምላችሁ። ያንን ፀሐይ ብሎ ወይዘሮ ፀሐይ ኮከብ የምትባል ሴት እኮ አለች አይደል? በየሰፈሩ ኮከብ የሚባሉ እንኳን ለቤተሰብ እንኳን ማብራት የተሳየ እንደው ጥቁር ኮከቦች ጽልሙታን ከዋክብት አሉ። እና አንዳንድ ጊዜ ቋንቋ ሐሳብን አይሸከምም። ይገርማቸዋል። ይስእነኒ እንደው ለመናገር ቃል አጠረኝ ይላል አይደል? አሁን አንደ ዘፋኞቹ መልክሽን ለመግለጥ ምን ይላሉ? ምን ብዬ ላድንቅሽ ቃላቶች አጠሩኝ የሚል ዘፈን አለ አይደል? አሰማችሁትም? እኛ ሰምተነዋል። የኔ ጌታ በደንብ ነው የሰማሁት። ግጥሙን አበጥሬ ያሳምሬ ግጥሙ በጣም የሚያፈላስፈኝ ግጥም ወስዳለሁ ከየዘፈኑ። እና አሁን ሴት ለማመስገን ምን ቃል ያጥራል? በቃ አይንሽ ያምራል፣ ጥርስሽ ያምራል፣ አለቀ እኮ በቃ። የሚቀጥል እኮ የለም። እውነቴን ነው የምልሽ። ሲሸውዷቸው እንደው እየደጋገሙ ሲነግሯቸው ሴቶች እውነት እየመሰለ እየተታለላቸው ነው እንጂ ፀጉርሽ ረጅም ነው፣ አለቀ በቃ። ምን ልጨምርበትሽ? አሁን ግን ድንግል ማርያምን ለማመስገን ግን ቃል ያጥራል። ምእመናን ማርያምን ነው የምልህ፣ ቃል ያጥራል። እኔ ሊቃውንት እኮ አሉና ለዛው በቅድስና እኮ ነው፣ በጽድቅ እኮ ነው፣ በንጽህና እየተመላለሱ በቅድስና እየተመላለሱ እኮ በመኑ በአምሳለ መኑ አስተማስለኪ ወደ ሰማይ ወጥተን በፀሐይ በጨረቃ በከዋክብት እንዳንመስልሽ ጨለማ ይፈራረቅባቸዋል። ወደ መሬት ወርደን በአዝርዕት በእጽዋት በአትክልት እንዳንመስልሽ ይደርቃሉ፣ ይጠወልጋሉ፣ ይረግፋሉ። በዕንቁ ባልማዙ በብሩ እንዳንመስልሽ ይዝጋል፣ ይሰለቻል። ኧረ በማን እንመስልሽ? መቼም ዝም አይባልምና አንቺ መሶበ ወርቅ ነሽ፣ አንቺ ደመና ነሽ፣ አንቺ ምንድን ነሽ አሉ። መቼም ዝም ከማለት ይሻላል ብለው ነው። ደህና መሻችሁ።
እና ማን ነው መልአኩ አሁን ሲመጣ ወደ ድንግል ማርያም የተለየ አመጣጥ ነው የመጣው። ምን የእስከ ዛሬው አይነት አይደለም። ዋስተራያ መልአክ ዘይኮነ ከመቀዲሙ መልአክ ታያት። ምን አይነት እንደ በፊቱ ያይደለ መላእክት እሷ ሲያጫውቷት ነው የሚውሉት። ጓደኞቿ እነሱ ናቸው። ሻይ አጣጮቿ ቡና አጣጭ እንደሚባለው ጓደኛ የልብ ጓደኛ ለኝ እንደምትሉት እናንተ የድንግል ማርያም ጓደኞቿ፣ ባልደረቦቿ፣ አጫዋቾቿ ቅዱሳን መላእክት ናቸው። ተለይተዋት አያውቁም። እንኳን እሷ እኛም ዝጌር ባይለን ነው እንጂ ጠባቂ መልአክ ተመድቦልና እኮ እንደያቅማችን እና አሁን አመጣጡ የቅዱስ ገብርኤል ግን እስከ ዛሬ ከመጣው ይለያል። አዲስ ቃል ይዞ መጣ። ዓለምን የሚለውጥ ጨለማውን በብርሃን ሞቱን በሕይወት በመቃብር ላይ ትንሣኤ የሚያውጅ የጥሉን ግድግዳ የሚያፈርስ የጥሉን መጋረጃ የሚቀድ ምድርና ሰማይን የሚያገናኝ እንባ አባሽ ቁስል ፈዋሽ ስብራት ጠጋኝ የጎደለ ሞይ የዓለምን ሰቀቀን የዓለምን መከራ የሚያራግፍ አዲስ ቃል ይዞ መጣ። ምን የሚል ቃል ይዞ መጣ? ትጸንሲ ተወልዲ ትጸንሻለሽ ተወልጃለሽ የሚል ቃል። ግን እሷ እንደው ዝም ብላ እንኳን አመጣው እንጂ አላለችም። ምክንያቱም ድንግል ማርያም ልኳን የምታውቅ እናት ናት። ለዚህ ነው ያስከበራትም ያስወደዳትም ከሔዋን ተለይታ እንድትወደድ እንድትከበር ያደረጋትም ልኳን አዋቂ ደረጃዋን አዋቂ ክብሯን ጠባቂ። አረ ዝም በሉ ጎበዝ። እየሰማችሁ ነው? አትንቀሳቀሱ እሺ። ሲረዝም ረዘመ በሉ ችግር የለም። ይሄ ዲሞክራሲያዊ በሆነ መንገድ መድረኩን የምንመራው እና ሲከብዳችሁ ከበደ ነው። እና ዙሮ መልአኩ መጣ። ትጸንሻለሽ አላት። ተከራከር። ብዙ ክርክር አለው በመካከል ላይ። መጨረሻ ግን ክርክሩ የተዘጋው በምን ቃል ነው? ለእግዚአብሔር ጮክ ብላችሁ ለእግዚአብሔር ሁሉን ነገር ማድረግ ይችላል አለ ቅዱስ ገብርኤል። እሷም አሁን በዚህ ሐሳብ ድንግል ማርያምም ቅዱስ ገብርኤልም ተግባቡ፣ ተስማሙ። በሱም በቅድስና ያለ እሷም በቅድስና ያለች በሁለቱም መካከል እግዚአብሔር አለና የእግዚአብሔርን ኃይልና ችሎታ ሁለቱም ያውቃሉና እንደዛ ስትለው ሲላት ይኩነኒ ነየ አመተ እግዚአብሔር ይኩነኒ በከመ ትቤለኒ እነሆ የእግዚአብሔር ገረዱ አገልጋዩ እንደ ቃልህ ይደረግልኝ አለችው። ይሄን ጊዜ መጋቢት 29 ቀን እሁድ በ3 ሰዓት አካላዊ ቃል ረቂቅ ቃል ዘላለማዊ ቃል ሰማያዊ ቃል የማይወሰን ቃል ቅድመ ዓለም የነበረ ማዕከል ዓለም ያለ ዓለምን አሳልፎ የሚኖር የማይራብ የማይጠማ የማይደክም የማይተኛ የማያንቀላፋ ሳይታይ የሚያይ ሳይወሰን የሚወስን ዘላለማዊ ቃል በድንግል ማርያም ማህፀን የዕለት ጽንስ ሆኖ ተቀረጸ። ከዛ ቀን ጀምሮ ተቆጥሮ 9 ወር ከ5 ቀን ሲሞላ ታኅሳስ 29 ማክሰኞ 10 ሰዓት ተወለደ ይላሉ ሊቃውንቱ። እና እንግዲህ ድንግል ማርያም ቅድም እንደነገርኳችሁ ይሄ ከተደረገላት በኋላ ወደ ኤልሳቤጥ ሄደች። ኤልሳቤጥም የተናገረችው ሰምታችኋል። ወደ ዝርዝር ጉዳይ አልገባም። ወዲያው እመቤታችን ዘመረች፣ አመሰገነች፣ ተናገረች። ንግግሯ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍስየ ለእግዚአብሔር እያል ሁልጊዜ በጸሎታችን አካተነዋል አይደለም። እኔ የኛ አባቶች የዘወትር ጸሎት ብለው እንደው የዘወትር ጸሎት ብለው አትገጼ ብለን ጀምረን በስመ አብ ነአኩተከ አቡነ ዘበሰማያት ጸሎተ ሃይማኖት ቅዱስ ቅዱስ እሰግድ ስብሐት ሰላም ለኪ ጸሎተ እግዝእትነ ማርያም ብለው ጸሎት ሰርተውልናል አይደለም። ከብሉይ ከሐዲስ አውጣተው እጥር ምጥን ያለ በቦታ በጊዜ በሁኔታ የማይሰለች አቅማችን ያመጣጠነ ጥያቄያችን የመለሰ ልባችን ሊያሳርፍ የሚችል ጸሎት ሰርተውልናል። አባቶቻችንም በረከታቸው ይድረሰን እና ድንግል ማርያም በጸሎቷ ምን አለች? ሰውነቴ ነፍሴ ማንን ታከብረዋለች? እግዚአብሔርን ታከብረዋለች። ቀጥላ ያለችው ናት። እኔ እንድንማርባት ትንሽ ለ15 ደቂቃ እንድንናገር የምፈልገው መንፈሴም በሉ እስኪ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች። ሐሴት
ሐሴት በግዕዝ ቋንቋ ደስታ በጣም ብዙ አይነት ነው። በጣም ብዙ አይነት ነው። አንድ ቋንቋ የማጠናበት ቦታ አለ እና አንድ ወዳጄ ቋንቋ ሰውየው ሲነግረኝ እስኪ ስለ ደስታ አብራራልኝ ስለው ሃፒነስ እና ኢንጆይመንት ማለት ይለያያል። ይሄ በልቶ ጠጥቶ ሲንገላወድ ውሎ ደስ አለኝ የሚለው ኢንጆይመንት ይባላል አለ። ሌላውን ሲረዳ ሲደግፍ ሲውል ደግሞ ሃፒነስ ይባላል አለ። ኢንጆይመንት ማለት ፍስሐ ነው። ሃፒነስ ማለት ደግሞ ሐሴት ነው። ሐሴት ማለት ቋሚ ደስታ ነው። በመጽሐፍ ቅዱስ በነገራችን ላይ በመጽሐፍ ቅዱስ ያለው ደስታና እኛ የምናውቀው ደስታ ይለያያል። በመጽሐፍ ቅዱስ ያለው ጥጋብና እኛ የምናውቀው ጥጋብ ይለያያል። እግዚአብሔር ረሃብ የሚለውና እኛ ረሃብ የምንለው ይለያያል። እኛ ሞት የምንለውና መጽሐፍ ቅዱስ ሞት የምንለው ይለያያል። ስለዚህ እመቤታችን ምንድን ያደረገችው? መንፈሴ በአምላኬና በመድኃኒቴ ምን ታደርጋለች? ሐሴት ታደርጋለች። እንደውም አሁን ሐሴት የሚል የሴቶች ስም እሰማለሁ አይደል? ሰምታችኋል? በጣም ነው ደስ የሚለኝ ሐሴት። ሐሴት በጣም ጥሩ ስም ነው። ፍስሐ እንኳን የተለመደ ነው፣ የወንድ ስም ነው። ለወንድም ለሴትም ይሆናል። በተለምዶ ፍስሐ ለሁለቱም ጾታ የሚሆን ነው። ይሄ ጾታ የሌለው ነገር ለወንድም ለሴትም ይሆናል፣ ችግር የለበትም። ግን ዙሮ ዙሮ መንፈሴ በአምላኬና በመድኃኒቴ ምን ታደርጋለች? ሐሴት ታደርጋለች። እንግዲህ ሰዎች በብዙ ነገር ሊደሰቱ ይችላሉ። ወልደው በትዳር ይዘው ልጅ ሲስሙ፣ እርሻ አርሰው ዘር ሲቅሙ፣ መሬታቸው ምርታማ፣ ንግዳቸው ትርፋማ፣ ትምህርታቸው ውጤታማ ሲሆን በየተሰማራንበት የሥራ መስክ ውጤት ስናገኝ ደስ አለኝ እንላለን አይደለም? በልተን ጠጥተንም ደስ አለኝ እንላለን። ልብስም ለብሰን ደስ አለኝ እንላለን። ግን ዓለማዊው ደስታ ያረጃል፣ ይዝጋል፣ ያፈጃል፣ ይገረጅፋል፣ ይሰለቻል። ለምሳሌ ወርቅ ደስ ይላል? ደስ አይልም? አቤት! ወርቅ ደስ የሚለው ግን ጆሮና ጣት ላይ ሲሆን ነው። አሁን በሆነ ተአምር ቤታችሁ ስትገቡ ጣራው፣ ግድግዳው፣ አልጋው፣ ጠረጴዛው ወርቁ ነው ብታገኙት ድንጋይ ፍለጋ ነው የምትወጡት። እስገብቷችኋል ሐሳቤ? እንዳውን መቼም ታላቁ ሊቅ ዮሐንስ አፈወርቅ ይላል የገንዘብ የሚወድ ሰው ይላል ሰማዩ ወርቅ እንዳዘንብ ይጸልያል አለ። መሬቱ ብር እንዳበቅል ይፈልጋል አለ። ነገር ግን አሁን በዝናቡ ፋንታ ወርቅ ቢበቅል እንጠቀማለን እንጎዳለን? እስኪ ንገሩኝ። ምን ቢዘንብ ጥሩ ነው? ዝናብ ነው መጣል ያለበት አለ። ወርቅ ቢዘንብ መቅሰፍት ነው በረከት ነው? መቅሰፍት ነው። የተዘራ ሁሉ ጤፍ ስንዘራ ብር ሆኖ ቢበቅል መቅሰፍት ነው በረከት ነው? መቅሰፍት ነው። ሁሉም በምድቡ ነው የሚያስፈልገውና ይሄ ዓለማዊ ደስታ ያረጃል፣ ይሰለቻል። አሁን መዝናናት ብትሉት ቦታ መቀየር ነው። አሁን ለምሳሌ ትልልቅ ሆቴሎች ሄዳችሁ የምትዝናኑት እስከ ተለምዱት ድረስ ነው። እዛ ትልልቅ ሆቴል እኮ የሚሰሩ ሰራተኞች እኮ ለመዝናናት እኮ እኛ ሰፈር ሻይ ቤት ነው የሚመጡ። ይገርማችኋል። ምክንያቱም ይሰለቻል። አሁን የትልቅ ቦይንጉን አለ የመጨረሻውን ዘመናዊ አውሮፕላን የሚነዳው ፓይለት እኮ አውሮፕላን አያዝናናውም። የሚዝናናው እኛ ሰፈር በባጃጅ ነው። በቃ አሁን ጊዜ ስጋ የሚበላ ሰው እንደው የሚዝናናው በሽሮ። እኛ ደግሞ ሽሮ ስልችት ያለን ደግሞ ሽሮ ላይ ትንሽ እየጣል ስትል ብቅ ጥልቅ ስትል ስጋ እየተዝናና ነው። በቃ ይሄ ነው መዝናናት። ምንም ማርያም እኛ ማጋነስ እኔ አሁን አላጋንም። ይገርማቸዋል። አሁን ቢች አካባቢ ቢቹ ጋር የሚሰሩ ሰራተኞች ደግሞ መቼ በተገላገልኩ ነው፣ መቼ ስራ ልቀይር እያሉ ነው። ስለዚህ ዓለማዊ ደስታ ደህና መሻችሁ ይሰለቻል ነው እያልኳቸው ያለው። ምክንያቱም ዓለማዊ ደስታ የስሜት ሕዋሳት ጥገኛ ነው። ምእመናን እየሰማችሁ ነው? አይን የምን ጥገኛ ነው? ከስሜት ሕዋሳት። አረ ንገሩኝ። አይን የምን ጥገኛ ነው? ወርቅ ለምሳሌ ከስሜት ሕዋሳታችን ወርቅ ትርጉም የሚያጣው ምን ብናጣ ነው? አይ አሁን እኔን ለመተባበር በላቸው ነው እንጂ አይን ነው። የተባበረ አይመስላችሁ ነው? ለምሳሌ አንድ አፍንጫ ለሌለው ሰው፣ አፍንጫው ለማያሸት ሰው ብዙ $1000 አውጥተህ ሽቶ ገዝተህ ብትመጣ ውሃ በብልቃት ከማምጣት የተለየ አይደለም። ምክንያቱም አፍንጫ የለውም። ምን ይሰራል? እኔ አሁን ለወርቅ ብትሰጠኝ እኔ ማህበረሰቡ ስለተስማማኝ ጣቴ ላይ ያደረኩኝ እንጂ ምን እንደሆነ የማውቀው ነገር የለም። ድንጋይ አድርጌ በምን ይታወቀኛል? ብረት ቢሆንስ? እኔ መዳብ ነው ብላችሁ ብታደርጉልኝ እኔ ምን ቸገረኝ? እኔ ብቻ እኔ ተስማምተና ቀለበት አድርጌያለሁ ነው በቃ። ዓለማዊ ደስታ እየሰማችሁ ነው። የስሜት ሕዋሳት ጥገኛ ነው። ልብ አድርጉ። ለምሳሌ ጨው ትርጉም የሚኖረው ማን እስካለ ድረስ ነው? አቤት ምላስ እስካለ ድረስ ነው። ምላስ ከሌለ
ወጡ ጨዋለሁ የለው የሚባል ነገር የለም። ምላስ ነው ዋናው። ሙዚቃ፣ መዝሙር አሁን ነቴድዬ ጆሮ ባይኖር ውሃ በላችሁ ማለት የኔም ስብከቱ ውሃ በላው ማለት ነው። በቃ አሁን እገሌ ዝነኛ ዘፋኝ ነው እየተባለ ይጨበጨባል አይደለም። በሆነ አጋጣሚ ሰው ሁሉ ቢደነቁር ይሄ ሰውዬ ተራ ዘበኛ ሆነ ማለት ነው። ምክንያቱም ጆሮ ላይ ነው ጉዳዩ ያለው። አያችሁ፣ ዓለማዊ ደስታ የስሜት ጥገኛ ነው። ቅዱስ ጳውሎስ ይሄንን ሲያፈርስ ምን አለ መሰላችሁ? በዚህ በአንደኛ ቆሮንቶስ ምዕራፍ 2 ላይ እግዚአብሔር ለወዳጆቹ ያዘጋጀው ክብር ይላል ዛይን ኢሬ ወዝ ይሰማ ወውስተ ልበ ሰብእ ዘይትሃለየ ዘአስተዳለው እግዚአብሔር ለእለ ያፈቅርዎ። እግዚአብሔር ለወዳጆቹ ያዘጋጀው ክብር ይላል አይን ምን ያላለው ያላየው ጆሮ ልብ ያላሰበው። አሁን መንግስተ ሰማያትን እኛ አናብራራውም። ስትሄዱ ነው የምታውቁት። ይገርማቸዋል። ስትሄዱ እዛው ሲገባ ነው እንጂ ይህን ይመስላል። ምክንያቱም አሁን እናንተ ግንባር ላይ ያለው አይን እስከ መቃብር ነው የሚያገለግለው። ከዛ በኋላ እንደ አምፖል ተነቅሎ ይወርቃል። ይገርማቸዋል። ለዚህ ነው ብዙ አይነት ስውራን ተስፋ የማንቆርጠው። በሬሳ ጊዜ ማታ መቃብር ለሚነቀል አምፖል ምን ያሰቃየን ብለን ነው አይነ ስውራን ተመካክረን በደስታ ላይ ያለን። ጆሮም ያው ነው። አሁን የጆሮአችሁ ሙዚቃውን ምን የምታግበሰብሱበት መቃብር ስትል ኦፍ ይሆናል። በቃ እግዚአብሔር ይክበር ይመስገን። ያኛው የሰማዩ ደስታ ከአይን ቁጥጥር ውጭ ነው እያልኳቸው ነው። እንዲያውም ምን አሉ ሊቃውንት ሲናገሩ ምን አሉ? እግዚአብሔር በውሃ ይመሰላል አሉ። ውሃ ከለር ጣዕም የለውም፣ ሽታ የለውም፣ ከለር የለውም። ደህና ዋላችሁ። ውሃ ሽታ አለው። አንድ ሰው ሲጠፋ ምን ሆነ ነው የሚባለው? የውሃ ሽታ ሆነ ይባላል። ጠፋ ማለት ነው። ውሃ ሽታ የለውም። በቆሻሻ ኩባያ በቆሻሻ ብርጭቆ እየቀዳን ብርጭቆ ሽታ እያጋባበት ነው እንጂ ንጹህ ትክክለኛ ውሃ ሽታ የለውም። ለዚህ ነው ውሃ የማይሰለቸው ሽታና ጣዕም ስለሌለው ነው ይላሉ አባቶቻችን። እግዚአብሔር እንዳንሰለቸው ከለር የለውም፣ ሽታ የለውም፣ ጣዕም የለውም። ዛሬ ሐኪሞች ከሚመክሩት ምክር መካከል ከለር ያላቸው መጠጦች አትጠጡ ነው። ይሰለቻል። ውስኪው ይሰለቻል፣ ድራፍቱ ይሰለቻል፣ ለስላሳው አሁን ለስላሳውማ ሞቱን ይዞ መጣ። እኛ የዛሬ 25 ዓመት አዲስ አበባ ስንገባ 5 ጠርሙስ ሚሪንዳ ጠጥቻለሁኝ እኔ። እውነቴን እኮ ነው። በቃ 5 ጠርሙስ በቃ አፍረ ከገጠር እንደመጣ ነው ገና በቃ ምንኛ ብርቅ ነው ለኛ። ዛሬ ቢሆን አሞኝ ነበር። ይገርማል። ያን ጊዜ ግን መረጃ ስለሌለኝ እኔ ሁሉ ጊዜ እናገራለሁ፣ ስለማይጠቅማችሁ ነገር መረጃ እየሰበሰበ በሽታ ላይ እንዳትወርቁ። በሰላም የኖራችሁትን በሽታ ተሸክማችሁ መኖር ሲገባ መረጃ ሰብስባችሁ አሙታችሁ ታድራላችሁ። ይገርማችኋል። እና ያን ጊዜኛ ጠጥተን ነበር። እና ዙሮ እግዚአብሔር በምን ይመሰላል? አረ ንገሩኝ። በምን ይመሰላል? በውሃ። ውሃ ምን የለውም? ሽታ የለውም፣ ጣዕም የለውም፣ እንደገና ቀለም የለውም አይደለም። እግዚአብሔርም ይህን ይመስላል አይባልም። አይሰለችም እግዚአብሔር ማለዳ ምንድን ያለ መጽሐፋችን አዲስ ነው። በቃ ሁልጊዜ ውሃ አዲስ ነው። አሁን እስካሁን ድረስ መጠጡ ይሰለቻል። የፈለጋችሁት ውድ መጠጥ እንኳን ቢሆን ከአንድ ጊዜ ከሁለት ጊዜ አትደግሙትም። ጉበት ያፈርሳል፣ ኩላሊት ያበላሻል፣ ሰውነት ያሸታል፣ ያከረፋል። ሁልጊዜ የሚጠጡ ሰዎች እኮ ምክትል ጀሪካን በሏቸው፣ ምክትል ጋን በሏቸው። እውነቴን የምትጠጡ ሰዎች ካላችሁ ከጋኑ ጋር እንደው አክሲዮን ብታቋቁሙ፣ ከጀሪካኑ ጋር ከጠርሙሱ ጋር ይሸታል፣ ይከረፋል። አሁን የጠላ ጋር ቢታጠብ ሽታው አይለቅም። አሁን ዘወትር የሚጠጣ ሰውኛ ቀረብ ብለን አላየነውም እንጂ እንደጋኑ ይሸታል። አትጠጡ እያልናችሁ ነው በግልባችሁ። ደህና መሻቸው። ስለዚህ አሁን እመቤታችን መንፈሴ በማን ትደሰታለች አለች? በአምላኬና በመድኃኒቴ ምን ታደርጋለች? ሐሴት ታደርግ። ይሄ የነፍስ ሐሴት ነው፣ የማይለካ የማይመጠን። እንግዳ እመቤታችንማ በምድራዊ ደስታ ልደሰት ብትል ምን አላት? ደሃ ናት። በበረት ነው የወለደችው፣ በቆሻሻ ቦታ በጨርቅ ነው የተቀለለችው። ስደተኛ ናት፣ ረሃብተኛ ናት። ልጇ ሲነግስ ሳይሆን እኮ ሲሰቀል ሲቸነከር ነው ያየችው፣ ሲገረፍ ነው ያየችው። ሐሞት ቆምጣጤ ሲጠጣ ነው ተጠማው እያለ። እጁ እግሩ ላይ ችንካር ነው ያየችው፣ ጀርባው ላይ ጅራፍ ነው ያየችው፣ እፊቱ ላይ ጥፊ ነው ያየችው፣ ራሱ ላይ የሸዋክር ነው ያየችው፣ አፉ ላይ ሐሞት ቆምጣጤ ነው ያየችው፣ ጎኑ ላይ ጦር ነው ያየችው። ምን የሚያስደስት ነገር ነበር እንደ ሰውኛው ቢሆን?
ምንም ያስደስተ ግን እሷ ግን ምን አለች? የኔ እናት የእናንተ እናት እምነ እመኩልነ እምነ እምክሙ እናታችሁ ምን አለች? መንፈሴ በአምላኬና በመድኃኒቴ ሐሴት ታደርጋ። ይሄ የክርስቲያን ደስታ ነው። መጽሐፍ ቅዱስ ስለዚህ ደስታ ብዙ ነገር ተናግሯል። ለምሳሌ በመዝሙረ ዳዊት 94 ላይ ኑ በእግዚአብሔር ደስ ይበለን፣ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ነቢዩ ዕንባቆም ደግሞ በምዕራፍ 3 ቁጥር 17 ላይ ወይን ባያፈራ በለስ ባያፈራ ወይራው ባያፈራ እርሻው ሰብል አዝመራ ባይሰጥ በጎች ፍየሎች ከጎረኖ ቢጠፉ ላሞች በሬዎች ከበረት ቢጠፉ እኔ ግን በአምላኬና በመድኃኒቴ ምን አደርጋለሁ? ሐሴት አደርጋለሁ አለ። ቅዱስ ጳውሎስ ደግሞ እስር ቤት ሆኖ በጻፈው ደብዳቤ ምን አለ? በጌታ ደስ ይበላችሁ። ደግሜ እላለሁ በማን ደስ ይበላችሁ? በጌታ ደስ። ከእስር ቤት የተጻፈ ደብዳቤ ነው። ምናልባት ከእስር ቤት ደብዳቤ ቢጽፍ አንድ ሰው ቁንጫው ሰለቸኝ፣ ተስፋ ቆረኩኝ፣ ለመሆኑ ከተማው ሰላም ነው ወይ? ምን ተፈጠረ? ብሶት ይበዛዋል። ቅዱስ ጳውሎስ ግን ደስ ይበላችሁ፣ ደግሜ እላለሁ በማን ደስ ይበላችሁ? በጌታ ደስ ይበላችሁ። ስለዚህ ክርስቲያኖች የኛ ደስታ የሚቀዳው ከቁስል እንጂ ከጭፈር አይደለም፣ ከመስቀል እንጂ ከክላሽ አይደለም፣ ከሆቴል አይደለም፣ ከመዝናኛ ቦታ አይደለም፣ ከሪዞርት አይደለም፣ ከቢሽዳር አይደለም፣ ከምንይዘው ውድ ሞባይል አይደለም። የኛ ደስታ የተቀዳው ሐሞት ኮምጣጤ ከጠጣው መራራ ከጠጣው ከክርስቶስ አንደበት ነው የኛ ደስታ የወጣው። ከቁስሉ ከችንካሩ ደስታችን የወጣው። ደስ ይበላችሁ አለ ቅዱስ ጳውሎስ። ደግሜ እላለሁ ደስ ይበላችሁ። በዚህ በሉቃስ ወንጌል ምዕራፍ 15 ቁጥር 7 ላይ ደግሞ አንድ ኃጢአተኛ ንስሐ ሲገባ በሰማይ መላእክት ዘንድ ምን ይደረጋል አለ? ደስታ ይደረጋል። ምን? ኃጢአተኛው ስለተመለሰ፣ የረከሰው ሲቀደስ፣ የቆሸሸው ሲታጠብ፣ የጠፋው ሲመለስ፣ የወደቀው ሲነሳ፣ የከሰረው ሲያተርፍ፣ የጠፋው ሲገኝ ደስታ ይደረጋል። ሰዎች ንስሐ ሲገቡ ስጋ ወደሙን ሲቀበሉ ከክርስቶስ ጋር ሲጣበቁ ያለኝ ይበቃኛል ብለው የረካ ትዳር፣ የረካ ንግድ፣ ያረፈ ፖለቲካ፣ የሰከነ ኢኮኖሚ ሲኖራቸው ያን ጊዜ ነፍስ ደስ ይላታል። እግዚአብሔር ያውቃል እንላለን ማለት ነው። ኢዮብ ያን ሁሉ መከራ ያለፈው እግዚአብሔር ይመስገን በማለት ነው። አብርሃም ያን ሁሉ መከራ ያለፈው እግዚአብሔር ያውቃል በማለት ነው። እግዚአብሔር ይዘንል፣ እግዚአብሔር ይወቅልን። ደህና ደሩ።